አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የራህማ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም በስደት የምትኖሩ እንዲሁም በሀገር ውስጥ የምትኖሩ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላሙን ይመልስልን እና እንግዲህ ዛሬ ያው ከስንት ጊዜ ቪዲዮም ለቅቄ አላቅምና ዛሬ በአዲስ ቪዲዮ ከች ብያለሁ። እንዲሁም ዛሬ ደግሞ በአዲስ ቪዲዮ ስመጣላችሁ በጣም ታዋቂ ናቸው። በጣም ጥሩ ጸባይ ያላቸው በጣም የፍቅር አርአያ የሚያሳዩ ባለትዳሮች እና የሁለት ልጅ እናት እና አባት የሆኑት እንዲሁም ዩቲዩብ የሚሰሩ ናቸው እና በጣም ተወዳጅ ናቸው። እና የሰው በቃ ምን ልበላችሁ፣ እኔ እንጃ በጣም ጎበዝ አስተዋይ። እኔ አንዳንድ ሰዎች ሲፈጥራቸውም ሆነ እድል ነው መሰለኝ በጣም ነው እኔ የምወዳቸው። እንግዲህ ሁሉም ሰው ያው እኔ የወደድኩትን መውደድ እኔ የጠላሁትን መጥላት አይችልም። ለማንኛውም እኔ አድናቂያቸው ነኝ። እንግዲህ አዲስና ቃል ናቸው ማለት ነው። እንግዲህ አዲስና ቃል ሲጋቡም አይተናል፣ ሲወልዱም እያየን ነው፣ ሲኖሩም እያየን ነው እና በጣም ደስ ይላል። በቅርቡ ነው የወለደችው ሁለተኛ ልጇን ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ አንዳንድ ጊዜ ሳትግባቡ፣ ሳትነጋገሩ፣ ሳትዋደዱ፣ ሳትፋቀሩ ተመጋባት ተነጋግራችሁ ተወያይታችሁ ተፈቃቅራችሁ የምትጋቡት ነገር በጣም ጥሩ ውጤታማ ይሆናል ማለት ነው። እሷም ባላት አቅም እንትን ትላለች ማለት ነው። የስራ ሰው ናት። በነገራችን ላይ እሷም የስራ ሰው ናት። ባላት አቅም ወጠር የምታረግ ልጅ ነች። በጣምም ታሳዝናለች። ያው አንድ ጊዜ እንግዲህ ኢንተርቪው ስትደረግ ያው ትንሽ የሆነ ስህተት አድርጋ ነበር። እሱን ደግሞ ለተመልካቾቿ ይቅርታ ጠይቃለች። በሰራተኛው አማካኝነት ያው የሆነ ነገር አውርታ ነበረ ከረሳችሁት እንጂ እና አዲስም የስራ ሰው ነው። ጎበዞች። እኔ እንጃ ቤታቸው በጣም ደስ ይለኛል። እውነትን ለመናገር ትብብራቸው ወደ መዝናናት ቦታም ሲሄዱ አብረው ነው እና ያው ቤቱ ታድሏል። እኔ እንጃ እና ወንድማማቾቹ ፍቅር ልዩ ፍቅር ነው ያላቸው በነገራችን ላይ እና እንግዲህ ውድ ሀገሬ ልጆች ያው በስደት ዓለም ያላችሁ ጥሩ ትዳር ይስጣችሁ። ያው በስደት ጥሩ ትዳር ከስንት አንድ ነው እንጂ የለም። ግን ደግሞ ላለለት ደግሞ አለ። ላለለት ከጥሩ ቤተሰብ ከጥሩ ትዳር ደግሞ የሚጥፈው ሰው ካለ አለ። እና ውድ ቤተሰቦቼ እነዚህ ወጣቶች እኔ በጣም ደስ ይሉኛል ማለት ነው። በስራም ጎበዝ ናቸው። እንደገና ደግሞ ዩቲዩብ ይሰራሉ፣ ታውቋቸዋላችሁ። እና ያው በቅርቡ ደግሞ እንግዲህ አዲስ ወልዳለች በሰላም እና በጣም ደስ ይላል። በጣም ያምራል። ከሆነ አይቀር እንደዚህ ነው። እናንተ ለሰው የሆነ ጥሩ ነገር ስታሳዩ ለሰው ለጓደኞቻችሁ በቃ ለሚቀጥለው ትውልድ የሆነ ነገር ስታስቀምጡ በጣም አሪፍ ነገር ነው። በጣም ደስ ይላል ማለት ነው ቤተሰብ እና እንግዲህ እንደምታዋቸው እነሱም ደግሞ በጣም ጎበዞች ናቸው፣ ታታሪ ናቸው እና እንግዲህ ደግሞ ጨመር እያደረጉ ይሄዳሉ ማለት ነው። እውነት ራሱ ምጧ ምንም አልጠናባትም። የሚገርም ነገር ነው። እንዳያችሁት ከሆነ እሱ ራሱ ሊጠይቃት ሲሄድ አስገብቷት ሙስተሽፋ ውስጥ እንደገባች ስትመለስ ነው ሊጠይቃት ሲሄድ እንዴት ናት ምናምን ብሎ ሊያማክር ሲሄድ ወልዳ ያገኛት ማለት ነው። በጣም ደስ የሚል ነገር ማለት ነው። በነገራችን ላይ ያው የሚንቀሳቀስ ሰው ምጡ አይጠናበትም ይባላል። የማይንቀሳቀስ ሰው ደግሞ ያው ምጡ ስለማይንቀሳቀሱ ይሁን አላቅም ምጣቸው በጣም ከባድ ነው ይባላል። እና ውድ ቤተሰቦቼ የዛሬው እንግዲህ ርዕሴ ይሄን ይመስላል። እናንተስ ምን እንደምትሉ እስኪ በኮሜንት አሳውቁኝ። የማን ገዳፊ ናችሁ? መቼም እኛም እኮ ዩቲዩብ የምንሰራው እኔ እንጃ የከሌ ገዳፊ ማን የከሌ ገዳፊ እንደሆነ እናያለን።
በነገራችን ላይ እኔ ጎበዝ ሰው ደስ ይለኛል። ሰርቶ የሚለወጥ ሰርቶ ራሱን የሚለውጥ ሰው ሳይ በጣም ደስተኛ ነኝ። ሀፒ ነው የሚያደርገኝ በጣም በጣም በጣም። ለምን አንድ ሰው ሰነፍ ሰው ነው የሚያስጠላው እንጂ የስራ ሰው በራሱ ጊዜ ተነሳም አልተነሳም ያ እንግዲህ የእድል ጉዳይ ነው። አላህ ትሰጥ ነው። አላህ ግን ለመነሳት ግን መፍጨርጨር አለብን ማለት ነው። ለመፍጨርጨር ያው ለመነሳት መፍጨርጨር አለ። አሁን እነዚህ ልጆች ትምህርት ቤት እንደሆነ ነው የታወቁት። ሃይስኩል ላይ እንደገና ደግሞ እየሰለጠኑ ምናምን በቃ ከዛ ተነስተው ግን በቃ እሱም እንዳአሙ አሁን የእንትን መሀል አለው ማለት ነው። አረቢያ መጅሊስ ከነብ ምናምን የቤት እቃዎች ነው የሚሰራው ማለት ነው። እና ያው መፍጨርጨር አለባችሁ እናንተ ባላችሁ አቅም መጫር አለባችሁ። መጫር ማለት ነው። ዝም ብለንማ አላህ ያውቃል ፈጣሪ ያውቃል እያልን ተይተኛን ምን ዋጋ አለው? እኛ መዳም ቤት ቁጭ ብለን አላህ ያውቃል ብለን ሀማሙንም ሳናጥብ ቤቱንም ሳናደዳ ዝም ብለን አላህ ያውቃል እያልን ቁጭታል። እንዴት ነው የሚሆነው? ነገሮች ይበላሻሉ፣ ነገሮች ይዘባረቃሉ። እና እነዚህ ልጆች ደግሞ በቃ ኢትዮጵያቸውን እየሰሩ እየተፍጨረጨሩ በግል ደግሞ የራሳቸውን ስራ እየሰሩ እየተፍጨረጨሩ እዚህ ደረጃ የደረሱ የሁለት ልጅ እናትና አባት የሆኑ በጣም ታታሪ ጎበዝ ጀግናዎች ናቸው። ከምር በጣም ጎበዞች ናቸው። አንዳንዱ የቤተሰብ ሸክም ሆኖ ተዘፍዝፎ ቤተሰብ ላይ እስከሚወልድ ድረስ ወልዶ ራሱ ልጆቹንም ይዞ አብሮ ልጆቹ ጋር የሚዘፈዘፍ አለ። ያለለት ደግሞ እንደዚህ በራሱ አቅም ተፍ ብሎ ከቤተሰብ ላይ ገለል የሚል አለ። እንግዲህ ይሄ ደግሞ የራሳችን አስተሳሰብና የራሳችን ኮንፊደንስ ነው። ቤተሰብ እናንተ ጥሩ አስተሳሰብ ካላችሁ ይሄ ሰርቼ እቀይራለሁ፣ ይሄንን ብሰራው እንደዚህ ይቀይረኛል ካላችሁ በእውነት ምንም የማይቀይር ነገር የለም። ግን የመስራት ችሎታውና ኮንፊደንስ ይኖራችሁ። ጢስና ሌባ ነው፣ ጢስና ጨካኝ መውጫ ያጣም ይባላል። ጢስና ጨካኝ ይሁን ጨካኝና ሌባ ይሁን ብቻ የሆነ ተረት አለ፣ እንደዚህ የሚባል ተረት አለ። በነገራችን ላይ ያው እኔ ለተረት ብዙም እንትን የለኝም ማለት ነው፣ አልችልበትም፣ ስለማልችልበት ነው ማለት ነው። እና ውድ ቤተሰቦቼ አይዟችሁ፣ አብሽሩ። ለማንኛውም አንድ ሰው ከሰራ ወርቁ አይወርቅም። ለመስራት መጣጣር አለባችሁ። እንግዲህ የዛሬው ርዕሴ ይህን ይመስላል። ከወደዳችሁት ላይክ ሼር አድርጉ ውድ ቤተሰቦቼ። ካልወደዳችሁት ደግሞ ያው ባላየ ማለት ነው። ባላየ ለፉት ማለት ነው። ካልወደዳችሁት ደግሞ ባላየ አለፍ አርጉት ማለት ነው። እውነት ለመናገር በዛ አጋጣሚ የማመሰግናችሁ ነገር ቢኖረኝ ውድ ቤተሰቦቼ ራህማ ብላችሁ ለኢትዮፕሽን ስሪ አይዞሽ በርቺ የምትሉኝን ደግሞ በጣም አመሰግናለሁኝ። ከልብ ተጥልቅ ነው ምስጋናዬ ማለት ነው። በጣም ነው የማመሰግነው ውድ ቤተሰቦቼ። እና ላይክ ሼር አድርጉ ባካችሁ፣ አበረታቱን ማለት ነው። ለማበረታታት ሞክሩ ማለት ነው። እኛም እኮ ነገ ጧት ያው ታውቃላችሁ ያልፋል፣ የማያልፍ የለም። እንደገና ደግሞ እናንተም ብታጠናክሩን ጥሩ ነው። በነገራችን ላይ ያው ሜዳ ለሜዳ የሚጎተተው ሜዳ ለሜዳ የሚሄዱትን ነው እንጂ የምታጠናክሩት እንደኛ አይነቱ የመዳም ቅመሞችን ግን እያጠናከራችሁን አይደለም፣ እውነት ለመናገር ማለት ነው። እኛ ደግሞ እንግዲህ እኛም ሜዳ ላይ እስከምንሄድ ድረስ እንታገላለን፣ እንሰራለን። በመስራት ስለምናምን እንሰራለን። እና ያው ብታበረታቱንም ጥሩ ነው፣ ባታበረታቱንም እኛ ከመስራታችን ወደ ኋላ አንልም፣ ወደፊት እንጂ ወደ ኋላ መጎተት የለም። ያው ዩቲዩብ ደግሞ ሲነሳ ይነሳል፣ ሳይነሳ ሲቀር ደግሞ የራሱ ጉዳይ እያል እንሰራለን ማለት ነው። በዛ አጋጣሚ ይሄንን ቪዲዮ የምታዩ ሁሉ ኮሜንት አስተያየት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ፣ ደህና እንገናኝ ውድ ቤተሰቦቼ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ የዩቲዩብ ጓደኞቼ።